እኔ የገረመኝ ግን በአጥር ዘለ ስገባ እንዴት ጥብቆቹ ዝም አሉክ? አላዩኝም እባክህ። አንድ ቀን ግን እንዳትሰበር። እንዴት መሰበር ስትል ሰሚ ተዛለች። እንዴት ሆነ ይሆን? ሰኑ ዛሬ አለቃዋን በስህተት በእንቅልፍ ልቧ አለቃ ቦርጮ ብላ በመጣራቷ በጣም ደንግጣለች፣ ተሳቃለች፣ አፍራለች። እንዴት ነው አይኑን ማየው እያለች ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በአለም ዳርቻ የምትገኙ የነጅሆም ኩኪንግ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጽናት የህይወት መንገድ የሚለውን ክፍል 72 ነው። ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን የቆዩ። ሰናይት በእንቅልፍ ልቧ የተደወለላትን ስልክ አንስታ አቤት አለቃ ቦርጮ ብላለች። በዚህን ጊዜ ያነሳችውን ስልክ ስታየው አለቃዋ ነው። ትደነግጥና እንዴ አለቃዬ ተሳስቼ ነው ቆጮ እየገዛሁ ነበርና ለዛ ነው ቆጮ ለማለት ነው ቦርጮ ያልኩት በማለት ስልኩን ትዘጋለች። ስልኩን ከዘጋሽ በኋላ በጣም ደንግጣለች። ለመሩ ጉድፎን ኩልሽ ወይኔ ትላለች። መሩም ትስቅባታለች። መሩም የሰናይት አባባል ስላሰጋት በጣም ትስቃለች። በቃ ይዞሽ ትላለች። በመሀል ትስቃለች። አንቺ ምን አለብሽ መሩ ሳቂ እኔ ላቅስ ትላለች። ሰኑ እንዴ ያፍ ወለምታ በጣም ነው የሚያስጠላው፣ የእግር ወለምታ ይሻላል ትላታለች። መሩ ደግሞ እንዴ የእግር ወለምታሽንማ ኪብሮን አዳነሽ እኮ ትላታለች። መሩ አሁን አትቀልጅብኝ፣ አይቀለድም እንዴ አለቃዬን እኮ ነው አለቃ ቦርጮ ያልኩት በማለት ሰኑ ትበሳጫለች። እንዴ የመጀመሪያ ሰው ያከበረች ሴት ትላታለች መሩ። ሰኑም እንዴ ትላታለች። እንዴ መጀመሪያ አለቃ ብለሽ አክብረሽ ቦርጮ ስጨምሪበት አስበሽዋል ትላታለች። በቃ አለቃ ቦርጮ ብለሽ ታቀልዋለሽ ትላታለች። ሰኑም እኔ ምን ላድርግ ብለሽ ነው መሩ? ስንት አመት ሙሉ ለፋሁ እኔና ደሞዜ ምንም አናድግም፣ የእሱ ሀብትና ቦርጭ ግን በጣም እያደገ ነው በማለት ትመልስላታለች። ወይኔ መሩ አንቺ እንደዚህ ሳቅሽብኝ፣ ጽናትማ በጣም ተንፈራፍራ ነው የምትስቅብኝ፣ ምን ይሻለኛል እያለች ነው። ጽናት አባቷ ከክፍለ ሀገር ወደ አዲስ አበባ ልመጣ ነው ብለው ስለደወሉላት በጣም ደስ ብሏታል። አባዬ አንተና እንጂ ባለኝ ያስተናግድሃለሁ፣ ምንም ችግር የለም አለችው። ጽናትም በጣም ደስ ስላላት ወደ ሰናይትና ወደ መሩ በመሄድ በህይወቴ ዛሬ ደስ ያለኝ ቀን ነው፣ የምሬን ነው የምላችሁ፣ አባቴ ዛሬ ወደ አዲስ አበባ ይመጣል፣ ሳልሳቀቅ ባለኝ ነገር ላስተናግደው ነው በማለት እየነገረቻቸው ነው። እነሱም ደስ ስላለሽ ደስ ብሎናል በማለት ይነግሯታል። ጽናትም እንዲህ ሰኒ ምን ሆነሽ ነው ልክ አይደለሽም በማለት ትጠይቃታለች። ደህና ነኝ በቀኛው ላይ ብዬ በግራዋ ላይ የውርደት ካባን ተከናንቤልሻለሁ በማለት ትነግራታለች። መሩም ከራሷ አንደበት የሆነችውን ትንገረስ ትላታለች። ሰኑም እረቴኝ ዛሬ አለቃ ቦርጮ አልኩት እኮ አለቃዬን እና ታዲያ እኔ አልተዋረድኩም በማለት ታወራለች። ጽናት ደግሞ እንዴ ምን የውርደት ካባ ብቻ ዘውድም እኮ ደፍተሻል ትላታለች። የጽናት አባትም ከክፍለ ሀገር ወደ አዲስ አበባ መጥተዋል። ጽናትም ከአባቷ ጋር ቁጭ ብላ በማውራት ላይ ናት። መሩም ቡና እያቀራረበች ነው።
እንዴ አባዬ በቃ ቡና መሩን በለጠች ማለት ነው በማለት ትጠይቀዋለች። አይ ሁሉንም እኔ እበልጣለሁ ማለትማ ስግብግብነት ነው በማለት ይመልሳሉ የጽናት አባት። መሩም አይ ጽናት እንኳን እንደዚህ አይነት ልጅ አይደለችም በማለት ትመልሳለች። የጽናት አባትም እኔ ልጄ አንድም ቀን አሳፍራኝ አታውቅም ይላሉ። እና እኔ ምልሽ ልጄ ኪራና ናሆም ወዴት ሄዱ በማለት ይጠይቋታል። እነ ኪራ ውስጥ ናቸው፣ የስራ ስልክ እያወሩ ነው፣ ልጥራቸው በማለት ትጠይቃቸዋለች። አይ አይደለም እኔ ስለሞቀኝ ልብሴን መቀየር ፈልጌ ነው በማለት ይመልሳሉ። ጽናትም እሺ አንዴ ኪራ እቃውን ልብስህን እሱ ነው ያስቀምጠው ሊጠይቀው በማለት ጽናት ወደ እነ ኪራ ትሄዳለች። ኪራና ናሆምም ወይኔ ምን ይሻለኛል፣ የጽናት አባት ይዘውት የመጡትን እቃቸውን እኮ ባለመኪናው ይዞት ሂዷል። አንዴ ቡና ልጠጣ ብሎኝ ምን አባቴ ይሻለኛል በማለት ግራ ተጋብተዋል። እነ ኪራም አሁን እስኪ የጋሽን ልብስ ይዞ ወዴት ሄዶ ነው? ቡና ልጠጣ ብሎ ነው የሄደው፣ እዛ መታጠፊያው ነው፣ በቃ የት ይሆን? በጣም ግራ ተጋብተዋል። እንደዚህ እያሉ እኔ ብቻ በሰላም የጋሽ እቃና ጤፉ ይንጣልኝ ይላል ኪራ። ጽናትም ሄደችና እንዴ ኪራ የአባቴ እቃ የት ነው በማለት ተጠይቀዋለች። እንዴ ይዞ መጥተዋል እንዴ ይላታል በመርበትበት። እና አንተ አይደለህ እንዴ ተቀበልከው በማለት ትመልሳለች። ናሆሜም ይስቃል። ኪራ በጣም ግራ ገብቶታል። እንዴ ምን ሆነህ ነው የምትስቃው ይለዋል። ጤነኛ አይደላችሁም እንዴ ትላቸዋለች። አይ ቅዱስ የጋሼን እቃ ይዞት ሄዷል ቡና ልጠጣ ብሎና እስካሁን አልተመለሰም። ባክሺ ለጋሼ ምግብ ምናምን አቅርብላቸው፣ ኧረ የሆነ ነገር ፍጠሪ በማለት ይጠይቋታል ጽናትን። ቡና ተፈልቶ ቁጭ ብለው እየጠጡ ጋሺ ልጆ ላይ ያለዎት እምነት በጣም ደስ ይላል፣ ማንኛውም ሰው ልጁ ላይ ሊኖረው ይገባል ይላቸዋል ኪራ። ናሆሜም ጋሺ ጽናት ምን ያህል በስነ ስርዓት እንዳደገች እያየን ነው እና ይላሉ። መሩም ትቀበልና እንዴ ጋሺ ይህንን እድል ያላገኙ ብዙዎች ናቸው፣ እናቶቻችን ጋር ተገፍተን አድገን ጽናት ደግሞ በጣም እድለኛ ነች በማለት ለጽናት አባት ትነግረዋለች። በሉ በሉ ልጆቼ ከዚህ በላይ ምንም እንዳትሉኝ፣ እንዳታስለቅሱኝ ይላሉ የጽናት አባት። በስተ መጨረሻም ቅዱስ የጋሽን እቃ ይዞ መጥቷል እና ቡናው ላይ ሶስተኛው ላይ ነው የደረስከው ትለዋለች መሩ። የጽናት አባትም እንዴ የቡና አፍቃሪ ነህ እንዴ በማለት ይጠይቁታል። አዎ እሱ ያረረ እኛን ያነቃናል ይሉታል ይላቸዋል። እና ኪራም እንዴ ለቡናው እያዘንክለት ባልሆነ ቅዱስ ይለዋል። እንዴ አደለም ለእንጀራ አደለም ለቡና ለእንጀራ ራሱ አዝናለሁ በማለት ይነግረዋል። ሰናይትና ኪብሮም ተገናኝተዋል እና እንዴ አንተ ከየት ነው የመጣኸው? አስደነገጥከኝ ትለዋለች። ዛሬ ደግሞ እንዴት ነው አንገትሽ ሊቀጭ ነው እንዴ ወደዛ ወደዚህ እያልሽ ነው የምትሄጂው ይላታል። እኔም አይጥ እንዴት ታመልጠኛለች ብዬ ነው በማለት ያበሽቃታል። እሷም ምን አገባ እንዴ የኔ አንገት መቀላት ያሳስበሃል እንዴ? አንተ በቃ ምንድን ነው እጄንም አይኔንም እግሬንም በቃ ሁሉንም ቅልስልት ነው የምታደርገኝ በማለት ትበሳጫለች። በቃ ወደ እነ ኪራ እየሄድሽ ከሆነ እንሂድ ይላታል። አይ እኔ አይደለም ጭራሽ እንዳትከተለኝ ትለዋለች። አረ ስትሄጂ እንደዚህ እንዳትሰበሪ ይላታል። ምን አገባ ብሰበር እንዴ ለእኔ መመላለሱም ምሳ ማመላለሱም እዳ ነው በማለት ሲያናዳት ትታው ትሄዳለች። የጽናት አባትም በሉ እንግዲህ እኔ 1 ሳምንት ሆነኝ ከመጣሁ ወደ ሀገሬ መመለስ አለብኝ በማለት ለጽናት ይነግራታል።
ጽናትም እንዴ አባዬ አልቆየህም እኮ መቆየት አለብህ ትለዋለች። ኪራም እንዴ ጋሼ ለምንድን ነው የምትሄደው? ከብቶቹን ከሆነ እኮ ሰው መቅጠር ትችላለህ፣ ስለዚህ ትንሽኛ ጋር ቆይ እያሏቸው በነበረ ጊዜ ስላሰባችሁልኝ አመሰግናለሁ። በቃ ከዚህ በኋላ መቆየት የለብኝም መመለስ አለብኝ አሉ። ጋሼ እባክዎትን ትንሽ ይቆዩልን፣ እርስዎ እኮ መካሪ አባታችን ናቸው ይላቸዋል ኪራ። የጽናት አባትም ተረታቸውን ቀጥለዋል። 50 ቢወለድ 50 ነው ጉዱ፣ ከተባረከ ይበቃል አንዱ አሏት ልጃቸውን። እንዴ አባዬ እኔ ምን አደረግኩልህ? ላንተ እኮ ሁሉም ነገር ሲያንስ ነው ትላለች። የጽናት አባት እንዴ ማን ሰራተኛውን እንደዚህ ይንከባከባል? ማንስ ገመናዋን ይሸፍናል? ማንስ የሰራተኛን አባት ይቀበላል? በማለት ለኪራ ይነግሩታል። የጽናት አባት ምን ይሉ ይሆን የኪራንና የጽናትን የፍቅር ግንኙነት ወይም ወደፊት ሊጋቡ እንዳሰቡ ሲያውቁ እንዴ ልጄ እንዳንተ አይነት ደግ ሰው ከየት ይገኛል? በማለት ይነግሩታል። ኪራም ፈጣሪ ብሎት ደጅ ድረስ ጽናትን አመጣት በማለት ይመልስላቸዋል። ደጅ ብታገኛትም በቃል አትወስዳትም፣ እኔ ባህሌን አልለቅም ይላሉ የጽናት አባት። ውድና የተከበራችሁ የነጅሆም ኩኪንግ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጽናት የህይወት መንገድ ክፍል 72ን ነበር። በቀጣይ ክፍል እስከምንገናኝ ደህና የሆኑ። ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ መልካም ቀን